በቅድስት ቤተ ክርስቲያን ከሚከበሩ 9 አበይት በዓላት መካከል አንዱ በዓለ ጰራቅሊጦስ ነው። ይህም በዓል በሐዋርያት ሥራ ምዕራፍ 2 ላይ በተገለጸው መሠረት ጸጋ መንፈስ ቅዱስ ለመቶ20 ቤተሰብ የወረደበትን ዕለት የምናስብበት ነው። በዚህ ቪዲዮ ስለ መንፈስ ቅዱስ ጸጋ፣ ስለ በዓለ ጰራቅሊጦስ የብሉይ ኪዳን ምሳሌዎች፣ ለሐዋርያት ስለተገለጠው ልሳን ወይም ቋንቋ እንዲሁም ስለ ተያያዥ ጉዳዮች በሰፊው ዳሰናል። እስከ መጨረሻው ተከታተሉን። እንኳን ለበዓለ ጰራቅሊጦስ በሰላም በጤናና በፍቅር አደረሰን አደረሳችሁ ሕዝበ ክርስቲያን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጰራቅሊጦስ ማለት ምን ማለት ነው? ጰራቅሊጦስ ማለት የግሪክ ቃል ሲሆን ከሦስቱ አካላት አንዱን እግዚአብሔር መንፈስ ቅዱስን የሚገልጥ ነው። ትርጉሙም የሚያጸና፣ የሚያነጻ፣ የሚያጽናና፣ የሚያረጋጋ ማለት ሲሆን በተጨማሪም ጰራቅሊጦስ ማለት ምስጢር ገላጭ፣ ይቅር ባይና ደስታን የሚሰጥ ማለት ነው። ከቅዱሳን ሐዋርያት የሚበዙት ከጌታችን ከኢየሱስ ክርስቶስ ሞት በኋላ አይሁድን ፈርተው ይሸሹ ነበር። ከአይሁድ ፍርሃት ሙሉ በሙሉ መላቀቅ ያልቻሉ ደቀ መዛሙርቱ ጌታችን ኢየሱስ ክርስቶስ ከነርሱ ተለይቶ እንደሚያርግ ሲነግራቸው አዘኑ። ለተልኮ የጠራቸው ዓለምን በወንጌል ብርሃን እንዲያበሩ የመረጣቸው ጌታ ግን ለድካማቸው አሳልፎ አልሰጣቸውም። ከትንሣኤው በኋላ እስከ ዕርገቱ ድረስ ለ40 ቀናት እየተገለጠላቸው እምነታቸውን አጸናላቸው። ቅዱስ ቃሉን አስተማራቸው። ለአዲስ ኪዳን ቤተ ክርስቲያንም መሠረት የሆነ መንፈሳዊ ሥርዓትን አሳያቸው። ሰብሳቢ ጠባቂ እንደሌላቸው የሙት ልጆች የሚሆኑ መስሏቸው ነበርና የሙት ልጆች ትሆኑ ዘንድ አልተዋቸውም የሚለውን በዮሐንስ ወንጌል ምዕራፍ 14 ቁጥር 18 ላይ የተገለጸውን ኃይለ ቃል ነገራቸው። ስለ ስሙ መከራን ለመቀበል እንዲጸኑ የሚያጸና መንፈስ ቅዱስ ያስፈልጋቸው ነበርና እኔ የአባቴን ተስፋ ለእናንተ እልካለሁ፣ እናንተ ግን ከአርያም ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ተቀመጡ በማለት ተስፋ ሰጣቸው። ይህም ተስፋ አስቀድሞ በነቢያት የተነገረው ነው። ጰራቅሊጦስ ስለምን 50 ቀን በተፈጸመ ጊዜ ወረደ? የመንፈስ ቅዱስ ጸጋ በግልጥ ለአዲስ ኪዳን ቤተ ክርስቲያን የተገለጠው ቅዱሳን ሐዋርያት አርድእትና ቅዱሳት አንስት ከእመቤታችን ጋር በአንድነት ለጸሎት ለምስጋና ተሰብስበው እያለ 50 ቀን በተፈጸመ ጊዜ ሁሉም በአንድነት በአንድ ቦታ ተሰብስበው ነበር። በነቢያትና በሐዋርያት መሠረትነት የቆመች ኦርቶዶክሳዊት ቤተ ክርስቲያን በዓለ ጰራቅሊጦስን በሐዋርያት ዘመን እንደነበረው ከጌታችን ትንሣኤ በኋላ በ50ኛው ቀን ታከብራለች። ቅዱስ ዮሐንስ አፈወርቅ በዓለ ጰራቅሊጦስን የቤተ ክርስቲያን የልደት ቀን ሲል ጠርቶታል። በመንፈስ ቅዱስ የምትመራው የአዲስ ኪዳን ቤተ ክርስቲያን በመንፈስ ቅዱስ ጸጋ ተመልታ ለሰው ልጆች ሁሉ እውነተኛ የክርስቶስን ወንጌል መስበክ የጀመረችበት ቀን ነው። በዘመነ አዲስ ከሚከበሩ በዓላት ብዙዎቹ በዘመነ ብሉይ የነበሩ ምሳሌዎች ናቸው። ከእነዚህም አንዱ በዓለ ጰራቅሊጦስ ነው። ነቢየ እግዚአብሔር ሙሴ በኦሪት መጻሕፍት እንደገለጠልን እስራኤል ዘሥጋ በዓለ ፋሲጋን ካከበሩ በኋላ 7 ሳምንታትን ቆጥረው በ50ኛው ቀን በዓለ ሰዊት ያከብሩ ነበር። ይህ የብሉይ ዘመን ታሪክ ሊመጣ ላለው ለክርስቶስ ቤዛነት ምሳሌ ነበር። 120 ቤተሰብ፣ 12ቱ ሐዋርያት፣
72ቱ አርድእትና 36ቱ ቅዱሳት አንስት ከጌታችን ትንሣኤ በኋላ ሞገሳቸውን እመቤታችን ቅድስት ድንግል ማርያምን በመካከል አድርገው በፍጹም አንድነት በጸሎት እየተጉ ጌታችን ኢየሱስ ክርስቶስ የሰጣቸውን የተስፋ ቃል የሚፈጸምበትን ዕለት በእምነትና በተስፋ ይጠብቁ ነበር። አባታችን አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር የባለ 50 ምንባብ እንደገለጸልን ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ የመንፈስ ቅዱስን መውረድ ተስፋ በሰጣቸው በ53ኛው ቀን ከሙታን ተለይቶ በተነሳ በ50ኛው ቀን በዕለተ እሑድ ከጠዋቱ 3 ሰዓት ደቀ መዛሙርቱ በጽርሐ ጽዮን ተሰብስበው ሳሉ የሚያጸና፣ የሚያነጻ፣ የሚያረጋጋ የእግዚአብሔር መንፈስ በእሳትና በነፋስ አምሳል ተገለጸላቸው። በዕለተ እሑድ በመገለጹም የሰንበተ ክርስቲያንን ክብር አስረዳል። ነገረ ምጽአቱ፣ የትንሣኤው ብርሃን፣ የመንፈስ ቅዱስም መውረድ ዘላለማዊት በሆነች የመንግሥተ ሰማያት ምሳሌ በሆነች በሰንበተ ክርስቲያን ነውና መንፈስ ቅዱስ በዕለተ እሑድ በእሳትና በነፋስ አምሳል ተገለጸ። እንግዲህ እናስተውል። እመቤታችን ቅድስት ድንግል ማርያም ግን ከቅዱሳን ሁሉ በላይ ናትና ቁጥሯ፣ ክብሯ ከ120 ቤተሰብ ጋር አንድ አይደለም። የመንፈስ ቅዱስን ጸጋ ለመቀበል እንደ ሌሎች ቅዱሳን ባለ 50ን መጠበቅ አላስፈለጋትም። ከአበው አብራ ከፍሎ የጠበቃት፣ በማፀነ ሐና ያከበራት፣ በቅዱስ ገብርኤል ብስራት ክብሯን የገለጠ እግዚአብሔር መንፈስ ቅዱስ በተለየ ክብር ቀድሷታልና። የእሳትና የነፋስ ምሳሌነቱስ ምንድን ነው? እግዚአብሔር መንፈስ ቅዱስ በፍጹም አንድነት በልዩ ሦስትነት የሚመሰገን የራሱ ፍጹም መልክ፣ ፍጹም ገጽ፣ ፍጹም አካል ያለው ከአብና ከወልድ ጋር ሕልው ሆኖ የሚኖር ዓለማትን የፈጠረ የፍጥረታት ሁሉ መጋቢ፣ ዓለምን አሳልፎ ለዘላለም የሚኖር አምላክ ነው። አባታችን አባ ሕርያቆስ መንፈስ ቅዱስ በገለጠለት የቅዳሴ ማርያም ምስጋናው እንዳስተማረን መለኮት ግን ይህን ያህላል፣ ይህንንም ይመስላል ሊባል አይቻልም። ይሁንና በዓለም ሁሉ በምልአት የሚኖር አምላክ በፈቃዱ ለፍጥረታት ይገለጣል። እግዚአብሔር መንፈስ ቅዱስም ዓለምን የፈጠረ የሚጠብቅ በጌታችን በኢየሱስ ክርስቶስም ሕልው ሆኖ ደቀ መዛሙርቱን ለአዲስ ኪዳን አገልግሎት የጠራቸው በትምህርትም በተአምራትም ከአብ ከወልድ ጋር የማይለይ ነው። ቀደምት ሊቃውንት ይህንን ሲያስረግጡ ከአብ በሰረጸ ጌታ ማያዊ በሚሆን በመንፈስ ቅዱስ እናምናለን፣ ከአብና ከወልድ ጋር እንሰግድለት እናመሰግነው ዘንድ በነቢያት አድሮ የተናገረው እርሱ ነው በማለት በጸሎተ ሃይማኖት ደንግገዋል። በተጨማሪም ቅዱስ ኤጲፋንዮስ ኤጲስቆጶስ ዘቆጵሮስ ሕግን በሠራ በነቢያት አድሮ ባስተማረ፣ በዮርዳኖስ በወረደ በሐዋርያት አድሮ ባስተማረ፣ በሊቃውንትም ባደረ በመንፈስ ቅዱስ እናምናለን። ባሕርየ መንፈስ ቅዱስ ያልተፈጠረ ከአብ የተገኘ ወይም የሰረጸ ቃልነትን ከወልድ ገንዘብ ያደረገ ፍጹም አካላዊ እንደሆነ በእርሱ እናምናለን በማለት መንፈስ ቅዱስን ገልጾታል። ጌታችን ኢየሱስ ክርስቶስ በሚታይ ሥጋ በሰው ቋንቋ ደቀ መዛሙርቱን ካስተማራቸው በኋላ በሥጋ ሲለያቸው አገልግሎታቸው በሥጋ ፈቃድ የሚመራ አለመሆኑን ይረዱ ዘንድ በልዩ ልዩ ኅብረ አምሳል የሚገለጥ እግዚአብሔር መንፈስ ቅዱስ በመካከላቸው እስከ ዓለም ፍጻሜ እንደሚኖር ሲያሳስባቸው በእሳትና በነፋስ አምሳል ተገለጸ። የእሳትና የነፋስ ምሳሌነቱም እንዲህ ነው።
ነፋስ ረቂቅ ነው፣ አናየውም፣ ነገር ግን ፍሬውን ከገለባው ይለያል። መንፈስ ቅዱስም ጻድቃንን ከኃጥአን ይለያል። ነፋስ በዓይናችን አናየውም፣ በዓለም ሁሉ ግን በምልአት ይኖራል። ነገር ግን ባሕር ሲገሥጽ፣ ዛፍ ሲያናውጥ ሥራውን እናያለን። መንፈስ ቅዱስም እንዲሁ ነው። በዓለም ሁሉ በምልአት ሳለ አናየውም። ቋንቋ ሲያናግር፣ የቅዱሳት መጻሕፍትን ምስጢር ሲገልጽ፣ ሰማዕታትን ለገድል ለትሩፋት ሲያጸናቸው ይታወቃል እንጂ። እሳት ያልበሰለውን ያበስላል፣ መዓዛ ያልነበረውን እህል መልካም መዓዛ ይሰጠዋል። እንደዚሁም በመንፈስ ቅዱስ መገለጥ ያልበሰሉ ወይም የማያስተውሉ የነበሩ 120 ቤተሰብ አስተዋዮች ሆነዋል። መልካም መዓዛ ያልነበራቸው ስለ ክርስቶስ ስም፣ ስለ ቤተ ክርስቲያን እውነተኛ ትምህርት መከራ መቀበልን ይፈሩ ይሸሹ የነበሩ ደቀ መዛሙርቱ በመንፈስ ቅዱስ ጸጋ ለገድል ለትሩፋት የሚፋጠኑ የሰይጣንንና የመናፍቃንን ግፍ የማይሰቅቁ ሆኑ። እስከ መስቀል ሞት ድረስም ጥቡዓን የጽድቅ ምስክሮች ወይም መከራ መቀበልን የሚደፍሩ ሆነዋል። እግዚአብሔር መንፈስ ቅዱስ የሚያድርባቸው ሰዎች አስቀድመው ራሳቸውን ለመንፈስ ቅዱስ ፈቃድ ያዘጋጁ መሆን አለባቸው። ይህም በቅዱሳን ሐዋርያት በቅድስት ኤልሳቤጥ ታሪክ የተገለጸ ነው። በመንፈስ ቅዱስ ፈቃድ የሚመሩ ቅዱሳን ሐዋርያት መንፈሳዊ ተግባራቸውን በመንፈስ ቅዱስ መሪነት ሲፈጽሙ የመንፈስ ቅዱስን ፈቃድ እንደሚፈጽሙ ይታወቃል። እስከ ዘመናችን ድረስም በቅድስት ኦርቶዶክሳዊት ቤተ ክርስቲያን እምነታችን ተስፋችን ይኸው ነው። ነገር ግን በቅዱሳት መጻሕፍት በተገለጠ በታወቀ በመንፈስ ቅዱስ ፈቃድ ሕይወታቸውን የማይመሩ ይልቁንም በበደልና በኃጢአት የገነኑ ሰዎች የራሳቸውን ፈቃድ በፈጸሙ ጊዜ የዋሃንን በማታለል የመንፈስ ቅዱስ ሥራ ነው እያሉ እንደሚያታልሉት አይደለም። የራሳቸውን ፈቃድ በተጥባበ ሥጋ ብቻ የደረሱበትን ሐሳብ እንዲሁም የዓለማውያንን ፖለቲከኞች ጥላቻ ጭምር በመንፈስ ቅዱስ ስም ወስነናል የሚሉ በስንዴው መካከል የበቀሉ እንክርዳዶች ስላሉ በማስተዋል ልንጓዝ ያስፈልጋል። መንፈስን ሁሉ አትመኑ ተብለናልና። አስቀድሞ ለሐዋርያት የተሰጣቸው ተስፋ ምን ነበር? ቅዱሳን ሐዋርያት ጸጋ መንፈስ ቅዱስን በተቀበሉ ጊዜ አላዋቂ የነበሩት አዋቂዎች መሆናቸውን ከግልጥ ከታወቀባቸው ማሳያዎች አንዱ ጌታችን ያስተማራቸውን የወንጌል ብርሃን አስቀድሞ በማያውቋቸው ልዩ ልዩ ቋንቋዎች ማስተማር መቻላቸው ነው። ሐዋርያ ማለት ዞሮ የሚያስተምር ማለት ነው። ቅዱሳን ሐዋርያት ዓለምን ዞረው እንዲያስተምሩ ጌታችን አዟቸዋል። የቤተ ክርስቲያንን አደራ ተቀብለዋል። በዓለም ዞረው ሲያስተምሩ ብዙ መከራ እንደሚጠብቃቸው ጌታችን አስቀድሞ ነግሯቸዋል። የእውነት የክርስቶስ ምስክሮች በመሆናቸው ለሞት ለመከራ ተላልፈው እንደሚሰጡ ሲነግራቸው አሳልፈው በሰጧችሁ ጊዜ እንዴት ወይም ምን እንደምትናገሩ አትጨነቁ፣ በዚያች ሰዓት የምትናገሩት ይሰጣችኋልና የሰማያዊው አባታችሁ መንፈስ እርሱ በእናንተ ላይ አድሮ ይናገራል እንጂ የምትናገሩ እናንተ አይደላችሁምና ብሏቸዋል። በዓለም ዞሮ ለማስተማር በየዓለሙ ያለውን ቋንቋ ማወቅ ያስፈልጋል። ሐዋርያት ከጌታችን ከኢየሱስ ክርስቶስ ጋር በዋለበት እየዋሉ ባደረበት እያደሩ ለ3 ዓመት ከ3 ወር ወንጌልን ተማሩ እንጂ የዓለም ቋንቋ አልተማሩም ነበር። የመንፈስ ቅዱስ ጸጋ በተከፋፈሉ የእሳት ላንቃዎች አምሳል በወረደላቸው ጊዜ ግን ሐዋርያት መንፈስ ቅዱስ እንደ አደላቸው መጠንም እየራሳቸው በአገር ሁሉ ቋንቋ ይናገሩ ጀመር። ለሐዋርያት የተገለጠላቸው ልሳን ምን ነበር? ለሐዋርያት የተገለጠላቸው ልሳን ወይም ቋንቋ
ሰው የማይሰማው ቋንቋ አልነበረም። ይልቁንም በዓላቸውን ሊያከብሩ ከተለያዩ የዓለም ክፍሎች የተሰበሰቡ አይሁድ እስኪደነቁ ድረስ በየአገራቸው ቋንቋ ይናገሩ ነበር። ለምሳሌ ከተዘረዘሩት መካከል ከጳርጤ፣ ከሜድ፣ ከኢላሚጤ እንዲሁም ከሌሎች ዓለማት የመጡ አይሁድ ሐዋርያት በየቋንቋቸው ሲናገሩ ሰምተው ተደነቁ። ሰው ቋንቋውን ተምሮ ቢናገር አያስደንቅም። ሲናገርም ቀስ በቀስ ይለምዳል እንጂ በአንድ ጊዜ በማያውቀው ቋንቋ ሊቅ ሊሆን አይችልም። ለእግዚአብሔር ግን የሚሳነው የለምና ለሐዋርያት በአንድ ጊዜ እስከ 72 ቋንቋ ተገለጸላቸው። ለሁሉም በየቋንቋው የሚያስተምሩበትን የመንፈስ ቅዱስ ስጦታ ተቀበሉ። ለቅዱሳን ሐዋርያት በየአገሩ ቋንቋ መገለጡ ሁሉም የዓለማችን ቋንቋዎች የአዲስ ኪዳን ቤተ ክርስቲያን ልሳናት መሆናቸውንና የትኛውም ቋንቋ በተለየ ሁኔታ ብቸኛ የቤተ ክርስቲያን ልሳን እንዳልሆነ ያረጋግጥልናል። ቅዱሳት መጻሕፍት በብዛት የተጻፉባቸውና የተተረጎሙባቸው ቀደምት ቋንቋዎች የቤተ ክርስቲያንን አስተምሮ ከሌሎች ቋንቋዎች በበለጠ ሊገልጡ እንደሚችሉ ግልጽ ቢሆንም አንዱ ቋንቋ የበላይ ሌላው ግን በእግዚአብሔር ዘንድ ያነሰ ክብር ያለው አስመስሎ ከሚያይ ስውት እይታ ልንጠበቅ ይገባል። የተገለጠላቸውን የቋንቋ ብዛት ሐዋርያው ቅዱስ ሉቃስ በሐዋርያት ሥራ ምዕራፍ 2 ቁጥር 4 ላይ ሲገልጽ መንፈስ ቅዱስ እንዳደላቸው መጠን መሆኑን አስረዳል። ሊቃውንተ ቤተ ክርስቲያን በታመነ ሐዋርያዊ ትምህርታቸው እንዳቆዩልን ለ12ቱ ሐዋርያት እያንዳንዳቸው አስቀድሞ የሚያውቁትን የዕብራይስጥን ቋንቋ ጨምሮ 72 የዓለም ቋንቋዎች ወይም ልሳናት ያለተከፍሎ እንደተገለጠላቸው ጽፈውልናል። ሌሎች አርድእት ደግሞ ከ15 ጀምሮ 20፣ 25፣ 30፣ 40፣ 50 ቋንቋዎች የተገለጠላቸው ነበሩ። በእነዚህ አርድእት ዘንድ ሐዋርያው ቅዱስ ጳውሎስ በልሳን የሚናገር ቢኖር 2 ወይም ቢበዛ 3 ሆነው በተራቸው ይናገሩ፣ አንዱም ይተርጉም ብሎ እንደገለጸው አንዱ ሲያስተምር ሌላው ሌላ ቋንቋ ለሚናገረው ሕዝብ እየተረጎመ አገልግሎታቸውን ፍጹም ያደርጉት ነበር። የአዲስ ኪዳን መተርጉማን ለቅዱሳን ሐዋርያት 72 ቋንቋ የመገለጹን ነገር ሲያስረዱ በዘመነ ብሉይ ከነበረው በበደል ምክንያት ከመጣው የቋንቋ መደባለቅ ጋር ያመሳክሩታል። የቋንቋ መደበላለቅ ቁጣ አልነበረምን? በባቢሎናውያን በደል ምክንያት አንድ ቋንቋ የነበራቸው አሕዛብ በመንፈስ ቅዱስ ቁጣ ቋንቋቸው ተደባለቀ። በአንድ ቋንቋ ከመነጋገር ወይም ከመግባባት ቋንቋቸው 72 ሆነ። ይህም የእርግማን የመለየት ምልክት ነበር። በዘመነ ብሉይ የነበሩ ልዩ ልዩ የእርግማን ምልክቶች በዘመነ አዲስ ግን የመንፈስ ቅዱስ ስጦታ መገለጫዎች ሆነዋል። ከእነዚህም መካከል የጥፋትና የቅጣት መሳሪያ የነበረው ውሃ ከመንፈስ ቅዱስ የምንወለድበት የአዲስ ኪዳን ልጅነት መገለጫና ማረጋገጫ ሆኗል። የበደለኞችና የኃጢአተኞች መቅጫ የነበረው መስቀል የክርስቶስ የክብር ዙፋን የቤተ ክርስቲያን አርማ ሆኗል። በተመሳሳይ የእርግማንና የመለያየት ምልክት የነበሩ 72 ልሳናት ወይም ቋንቋዎች በፍጹም አንድነት በመንፈሳዊ ኅብረት ለተሰበሰቡ ቅዱሳን ሐዋርያት ሲገለጡ የእርግማን ምልክት መሆናቸው ቀርቶ ፍጹም የሆነ የመንፈስ ቅዱስ ስጦታ መሆናቸው ተገለጠ። ቤተ ክርስቲያን ለሁሉም በየቋንቋው ሃይማኖትን ማስተማር እንዳለባት ከመንፈስ ቅዱስ በላይ ምስክር አያስፈልግም።
ስለሆነም በዘረኝነትና በመሳሰለው ምክንያት አንዱ ቋንቋ ከሌላው የሚበልጥ አስመስለው የሚናገሩ አላዋቂዎች ከመንፈስ ቅዱስ ተምረው ለሁሉም በየቋንቋው የእግዚአብሔርን ቃል ማቅረብን ሊደግፉ ሊያበረታቱ ይገባል። ለቅዱሳን ሐዋርያት የየአገሩ ሁሉ ቋንቋ በመንፈስ ቅዱስ ጸጋ መገለጡ የተለያዩ ሕዝቦች በሚናገሩበት ቋንቋ በመጠቀም ትምህርተ ወንጌልን፣ ሕገ ቤተ ክርስቲያንን ማስተማር የቤተ ክርስቲያን መምህራን መንፈሳዊ ግዴታ መሆኑን ያሳስበናል። ቋንቋ የሌለው ሕዝብ የለምና የየአገሩን ቋንቋ ለሕዝብ ማስተማር የማኅበረሰብ እንጂ የቤተ ክርስቲያን ኃላፊነት አይደለም። በብዙ የውጭ አገራት ያሉ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን አጥቢያዎች የኢትዮጵያን ቋንቋዎች ለሕፃናት ለማስተማር ይደክማሉ። ይህ የሚበረታታ ማኅበረሰባዊ ኃላፊነት ነው። ይሁንና የቤተ ክርስቲያን ግዴታ ግን አይደለም። የቅድስት ቤተ ክርስቲያን ግዴታ ሕፃናቱን ጨምሮ ሁሉም ምዕመናን ከተቻለም ሌሎች አሕዛብ በሚገባቸው በሚረዱት ማንኛውም ቋንቋ ትምህርተ ወንጌልን፣ ሕገ ቤተ ክርስቲያንን ማስተማርና ሰዎች ለሰማያዊ መንግሥት ዜግነት ማብቃት ነው። ሕገ ቤተ ክርስቲያንን ማስተማርና ሰዎችን ለሰማያዊ መንግሥት ዜግነት ማብቃት ነው። ልሳን ማለት ምን ማለት ነው? ልሳን ማለት የቃሉ ትርጉም ቋንቋ ማለት ነው። ብዙዎች መናፍቃን ይህን ስለማይረዱ የልሳን ስጦታን ከመግባቢያ ከመማማሪያ ጸሎት ከማድረሻ ቋንቋ የተለየ አድርገው ስለሚገምቱት ለሰይጣን አሰራር በቀላሉ ይጋለጣሉ። ሰይጣንም ለማይረባ አምልኮ በማያውቁት በማይገባቸው ቋንቋ ክፉ ይሁን በጎ የማይረዱትን መልእክት በደመነፍስ እንዲናገሩ ያደርጋቸዋል። አንዳንዶቹም በልምምድና በሽምደዳ ተራ ጮት በመጮህ በልሳን ተናገርን እያሉ ራሳቸውን ያታልላሉ። ማገናዘብ የማይችል የዋሃንንም ያስታሉ። ለቅዱሳን ሐዋርያት የተገለጡላቸው ልሳናት የታወቁ ሰዎች የሚግባቡባቸው ቋንቋዎች ናቸው። ይሁንና የመንፈስ ቅዱስን ስጦታ ማቃለል የሚወድ ሰይጣን በየዘመናቱ በመናፍቃን እያደረገ አጋንንታዊ ጮትን ከመንፈስ ቅዱስ ስጦታ ጋር በማምታታት ብዙ አላዋቂዎችን ማገናዘብ የማይችሉ ሰነፎችን አታሏል፣ ወደፊትም ያታልላል። መንፈስ ቅዱስ ግን ለሰው የሚጠቅም ለአገልግሎት የሚውል ቋንቋን እንጂ አረፋ የሚያስደፍቅ አጋንንታዊ ጮት አይገልጽም። መናፍቃኑ በየአዳራሹ የሚዘባርቁት ትርጉም አልባ ጮት በብልሃት የተፈጠረ ተረት እንጂ የመንፈስ ቅዱስ ስጦታ አለመሆኑን ለመረዳት መጽሐፍ ቅዱስ በልዩ ልዩ ልሳናት መናገርን በተመለከተ ከሚያስተምረን እውነትና ከቤተ ክርስቲያን ትውፊት አንጻር በሚከተለው መልኩ መገምገም ይቻላል። ለሐዋርያት ቋንቋዎች ለምን ተገለጡላቸው? ቅዱሳን ሐዋርያት ቋንቋዎች የተገለጹላቸው ስለ ሁለት ዋና ዋና ምክንያቶች እንደሆነ መጽሐፍ ቅዱስና የቅድስት ቤተ ክርስቲያን ትውፊት ያስረዳናል። በዋነኛነት የልሳናት መገለጥ ዓላማ ደቀ መዛሙርቱ በተለያዩ የዓለም ክፍሎች ወንጌልን ለማስተማር ሲዘዋወሩ ሁሉንም በየቋንቋው ማስተማር እንዲችሉ ነው። ለዚያም ነው ሐዋርያት በየአገሩ ቋንቋ በመንፈስ ቅዱስ ስጦታ በተናገሩ ጊዜ ከየአገሩ የተሰበሰቡ አይሁድ እንግዲህ በየአገራችን ቋንቋ ሲናገሩ እንዴት እንሰማቸዋለን ያሉት። በተቃራኒው መናፍቃኑ ተገለጠልን እያሉ የሚዘባርቁት ጩኸት ግን ተዘዋውሮ ለማስተማር የሚሆን አይደለም። አማርኛ ብቻ የሚናገር ሰው ሌላ ልሳን ወይም ቋንቋ ተገልጾለት በኦሮምኛ፣ በትግረኛ፣ በሲዳምኛ እና በመሳሰሉት ቢያስተምር ነው የሐዋርያት አይነት ልሳን ተገለጸ ማለት የሚቻለው። ይህም ቋንቋ በመለማመድና ትንሽ ቃላትን በመናገር ሳይሆን የመጽሐፍትን ምስጢር ሳያዛቡ በሙሉ መረዳት በሌሎች ቋንቋዎች ማስተማርን ይጠይቃል።
ስለሆነም የመናፍቃኑ ማምታቻ የሰይጣን አሰራር መሆኑ በዚህ ይታወቃል። በሁለተኛ ደረጃ ለሐዋርያት ቋንቋ የተገለጸው መገለጹ ተአምር ነውና ሰዎች ተአምሩን አይተው ወደ ጽድቅ መንገድ እንዲመጡ ለመርዳት ነበር። ሁሉም ተገረሙ፣ የሚሉትንም አጡ እንዲል መጽሐፍ። አሁንም ቋንቋ መናገር ለማያምኑ ሰዎች ለምልክት ነው እንደተባለ ምልክት ወይም ተአምር የሚሆነው የሚሰማ የሚታወቅ ቋንቋ መናገር እንጂ መናፍቃኑ እንደሚያደርጉት ያለ ትርጉም አልባ የጮት ጋጋታ አይደለም። ረጋ ብለው መናገር የማይችሉትን ትርጉሙን የማያውቁትን ሰዎችም የማይረዱትን የአጋንንት ጮት መጮህ በምንም መልኩ ተአምር ሊባል አይችልም። ቅዱሳን ሐዋርያት ልሳናት ሲገለጡላቸው በእሳት አምሳል የተከፋፈሉ ልሳናት ለሁሉም ተገልጠውላቸዋል። እንግዲህ አእምሮ እንደሌላቸው ሆነው የመንፈስ ቅዱስን ጸጋ ባጋንንታዊ ጩኸት የሚያቃልሉ መናፍቃን የእሳት ልሳናትንም በማስመሰል እንዲሰጣቸው አለቃቸውን ዲያብሎስን ይጠይቁት ይሆን? በአጠቃላይ በዓለ ጰራቅሊጦስ ጌታችን ኢየሱስ ክርስቶስ ከሙታን ተለይቶ በተነሳ በ50ኛው ቀን በክብር በምስጋና ወደ ሰማይ ባረገ በ10ኛው ቀን በፍቅር ጉባኤ በአንድነት መንፈስ ለተሰበሰቡ ለ120 ቤተሰብ የመንፈስ ቅዱስ ጸጋ መገለጡን ዓለምን ዞረው የሚያስተምሩበት የልሳን ወይም ቋንቋ ስጦታ መቀበላቸውን የምናዘክርበት ከኦርቶዶክሳዊት ቤተክርስቲያን 9 አበይት በዓላት አንዱ ነው። ለሐዋርያት በእሳትና በነፋስ አምሳል የተገለጠ መንፈስ ቅዱስን የምንዘክረው እንዳለፈ ታሪክ ብቻ ሳይሆን ዛሬን ጨምሮ ለዘላለም የቤተ ክርስቲያን መሪ፣ ምስጢራትን አክባሪ፣ የቅዱሳት መጻሕፍትን ምስጢርና ትርጓሜ ገላጭ፣ በአጠቃላይ የቤተ ክርስቲያን ጠባቂ መሆኑን በመረዳት ነው። እግዚአብሔር መንፈስ ቅዱስ ዛሬም ዕለት ዕለት በቅድስት ቤተ ክርስቲያን የጌታችንን የኢየሱስ ክርስቶስን ቅዱስ ሥጋና ክቡር ደም ሊያከብር ሊለውጥ በጥምቀት ወደ ቤተ ክርስቲያን ማኅበር የሚቀላቀሉትን ሕፃናትና ምዕመናንን ሊያነጻና ሊያከብር ለእውነተኛ መምህራን የቅዱሳት መጻሕፍትን ምስጢር ሊገልጽ የመሳሰለውንም አገልግሎት ሊያከብር ይወርዳል። በእምነትም እናየዋለን። ከመንፈስ ቅዱስ ጸጋ የተነሳ ቅዱሳን ሐዋርያት የተለያዩ አገራት ቋንቋዎች ስለተገለጡላቸው የወንጌልን ብርሃን በዓለም ለማስፋፋት ቻሉ። የተገለጡላቸው ቋንቋዎች ሰው የሚሰማቸው ለመግባባት፣ ለትምህርትና ለጸሎት የሚሆኑ የታወቁ ቋንቋዎች ናቸው። የመንፈስ ቅዱስን ጸጋ የሚያቃልሉ መናፍቃን ግን ይህን ለሐዋርያት የተገለጸ እውነተኛ ቋንቋ ትርጉም ከሌለው አጋንንታዊ ጩኸት ጋር በማምታታት ብዙዎችን ያታልላሉ። አእምሮ እንደሌላቸውም ሆነው በማይገባቸው ጩኸት የማይረዱትን ይናገራሉ። እንግዲህ ምን እንላለን? የመንፈስ ቅዱስ ስጦታ ያለ ዓላማ የሚገለጥ አይደለም። ለሐዋርያት ጸጋን የሰጠ እግዚአብሔር መንፈስ ቅዱስ ማስተዋሉን ያድለን፣ ከባሉ ረድኤት በረከት ይክፈለን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር። ይቆየን።